ዱባይ አይደል እንዳያለሽ እንዴት ዱባይ አይደለም ምን ያለሁት ማለት ነው። ስሙን ዱባይ ነው እንጂ የመጣው ዱባይ አይደለም። ዛሬ ግን ሀቢቢ ዌልካም ቱ ዱባይ ይላል ነው ማደውላችኋለሁ። እንታደርኩታላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ነው የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ ማለት ነው። ውድ ቤተሰቦች ዛሬ እንግዲህ ዱባይ ልሄድ ነው ማለት ነው። ዱባይ የምሄድበት ምክንያት እንግዲህ እንደሚታወቀው በነገራችን ላይ እንዴት ሆንሽ ጠፋሽ፣ እንዴት ነሽ አዩ እግርሽን ተሻለሽ ወይ መድኃኒት ተሰራልሽ ወይ ለምትሉኝ አልሐምዱሊላህ ረብል ዓለሚን ደህና ነኝ። መድኃኒቴን እየተጠቀምኩ ነው በአግባቡ። ለዛም እረፍት አድርጌ ስለተባልኩ ለዛም ነው ከስራም ከሁሉም ነገር ያው ቆጠብ ብዬ ራሴን እያስታመምኩ እገኛለሁ ማለት ነው አልሐምዱሊላህ። እና ዛሬ እንግዲህ ዱባይ ብቅ ልል ነው ማለት ነው። እኔ እንጃ መናፈሻ ቦታ ወሰዷት ብለዋል መሰለኝ ሐኪሞች እና ያው ዛሬ እንግዲህ ዱባይ ልሄድ ነው ማለት ነው። እንደምታዩኝ ያው ፀጉሬን ምናምን በነገራችን ላይ ወደ ዱባይ ሳልሄድ በፊት የምነግራችሁ ነገር አለኝ። ምን መሰላችሁ ጓደኞቼ? ለፀጉራችሁ እየተበጣጠሰ ስላስቸግራችሁ እኔ ኢትዮጵያ ሆኜ ወላሂ ላዚም ነው የምላችሁ ኢትዮጵያ ሆኜ በጣም ፀጉሬ ተጎድቶ ነበረ ማለት ነው። እዚህ ከመጣሁ ግን ያው እንደምታውቁት ጠባም እንደመሆን ምናምን ማለት ነውና ምን ሆነ መሰላችሁ እንትን የሩዝ ውሃ በጣም ብዙ ጊዜ እጠቀማለሁ ለፀጉሬ ነው። የሩዝ ውሃ ማለት ነው። ብሪያኒ ስሰራ በተለይ ስለሚጠነፈፍ ውሃው በጣም ብዙ እጠቀማለሁ ውሃ ምናምን ማለት ነው። የብሪያኒ ውሃ እና ወላሂ ፀጉሬን ልነግራችሁ አልችልም። በጣም ተመችቶታል። እንዲሁም ደግሞ የቁርንፍድ ውሃ ማለት ነው። በጣም አሪፍ ነው የቁርንፍድ ውሃ እና ተጠቀሙት ጓደኞቼ። ወላሂ ለውጥ ታውበታላችሁ። በተከታታይ በአንድ ቀን ብቻ አይደለም፣ በአንድ ቀን ይጎዝጎዝልን እንዳትሉ እውላክን ግን እኔ ከመጣሁ እንግዲህ አሁን 5 እያወር በተከታታይ ይጠቀማለሁ የሩዝ ውሃ ማለት ነውና ሻወር ልገባ 30 ደቂቃ ሲቀረኝ ተጠቀመዋለሁ እና በጣም አሪፍ ነው። ልነግራችሁ አልችልም። ወላሂ ነው የምላችሁ። በጣም ለፀጉሬ የተስማማኝ ነገር ቢኖር የሩዝ ውሃ ነው። እስካሁን ከተጠቀምኳቸው ነገሮች ሳውዲ ሆኜ እንደዚህ አይ ነበረና ለፊታችሁ ራሱ እንደዚህ ለፊት ቆዳችሁ ምናምን ራሱ የሩዝ ውሃ በጣም አሪፍ ነው በነገራችን ላይ ማለት ነውና ተጠቀሙት ስላችሁ ነው። ሲቀጥል ነገር እንግዲህ ለውጥ ታውበታላችሁ። በአንድ ወር ውስጥ በ2 ወር ውስጥ እንደዛ ለውጥ ታውበታላችሁ። የተሰባበረ ለመፍታታት የተያያዘ ፀጉር ምናምን ከሆነባችሁ ለመፍታታት የኔ እንኳን የወላዛ ስለሆነ ብዙ መፍታታት ምናምን አሽቅ የለውም ማለት ነው። ደህና ነው ፀጉሬ እና እንደዚህ ኮስታራ ፀጉር ራሱ ላላችሁ በጣም አሪፍ ነው፣ ይመቻችኋል። የቁርንፍድ ውሃም እንደዚሁ 30 ደቂቃ እንደዛ ሻወር ልትገቡ 30 ደቂቃ እንደዛ ሲቀራችሁ እንደዛ ተጠቀሙ ትላችኋለሁ። ይሄ ቅባት ምናምን እያላችሁ እንትን አትበሉ። እና ሲቀጥል ነገር እንግዲህ ዱባይ ለምንድን ነው የምትሄጂው ካላችሁ እንግዲህ ወደ ካገኘኋቸው እስቲ ዩቲዩበሮች ጋር በቃ አንድ ፎቶ እንኳን ለመነሳት ፈልጌ ነው የምሄደው እላችኋለሁ። እና ስለዚህ ዱባይ ሰዎች ጋር ምናምን ዘና ምናምን ልልህር ነው። በዛው እንግዲህ በቀደም ዱባይ ስናኘት አስቤያለሁ ማለት ነው። እስኪ እስካሁን ድረስ እንግዲህ ታዋቂ ዩቲዩበሮች ጋር ተገናኝቻለሁ። ግን ስለዚህ አሁን ታዋቂ ዩቲዩበሮች ጋር ዱባይ እንግዲህ ሰዎች ያው ነግሬያቸዋለሁ። ዘመድ ያለው ምናምን ብያቸዋለሁ። ችግር የለውም ብለውኛል። ስለዚህ ከእናቶች ጋር ተወሰዱኝ። ካገኘኋቸው በዛ በደረስኩበት ሰዓት ስልክ ታነሱልኝ ምናምን። ስለዚህ ስልክ ታነሱልኝ ምናምን በዛ ሰዓት እነሱ ጋር እንገናኛለን ማለት ነው። ሰዎች ተዝናንተው እስከሚወጡ ድረስ ካገኘኋቸው እንትን እላለሁ ማለት ነው። እና እንግዲህ ይሄን ይመስላላችኋለሁኝ። አልሐምዱሊላህ እግሬም በጥሩ ሁኔታ እየሄደልኝ ነው። ደህና ነኝ አልሐምዱሊላህ። ደህና ነኝ ማለት እችላለሁ። ያኔ መድኃኒትም ደህና ነው። እንደስተዛሬው የሚጨንቀኝስ እንደስተዛሬው ግትር ብሎ የሚቀረው ምናምን አላሁም ለከ አልሐምዱ ሽክርክ። እንግዲህ አላህ እውነት አድርጎ እስከመጨረሻ ያድርግልኝ። መድኃኒቱን ሳቆም ብቻ እንደዛው እንዳይመለስብኝ እየፈራሁኝ ነው። እና አሁን ደህና ነኝ እላችኋለሁ። እንደ ልቤ ሩጬ ልክ እንደ ልጅነቴ እኔ እንጃ ልጅነቴን አስታውሰኛል። ሩጫዬን እንግዲህ ያው ድሮ የሚያቃቀኛል። በጣም ሯጭ ነኝ በነገራችን ላይ ያው ከሩጫ የተነሳ ራሱ እንደ ቀነኒሳ ነበር የምሮጠው ማለት ነው። በነገራችን ላይ ከወግዲ ወረዳ እንዲሁም ደግሞ ከመካነ ሰላም ወረዳ በሩጫ አንደኛ ደረጃ ወጥቻለሁ። የዛሬ 8 ዓመት ልጅ ሳይመጣ ማለት ነው። እና ሩጫ ኑሮ ያወጣኝ ነበር። ሩጫ ወደ አረብ ሀገር ከመሄድ በዛው ሩጫ ኑሮ ትሬኒንግ ምናምን እያደረኩ ሩጫ ኑሮ በጣም አሪፍ ነበር እላቸዋለሁ። እና ለማንኛውም ይሄን ይመስላል ማለት ነው ጓደኞቼ። እንግዲህ ዳላሽ ወደ ዱባይ አሁን እንሄዳለን ዱባይ ማለት ነው። እና ሰዎች ምን እንጃ ምን እንደሚገዛዙ አላውቅም። ዱባይ እንሄዳለን ብለዋል። ዝሮ የምታገባ ልጅ አለቻቸው በቀደም ቀለበት ያሰረችው ምናምን አለች አለ እሷ ምናምን ጓዝ ምናምን አቅራት ምናምን ሊገዙ ነው የሚሄዱት። ስለዚህ እኔም በዛው በሰበቦቼ ስለዚህ እስቲ ለምን አላገኝና ያው እንግዲህ ሊሄድ ነው እላችኋለሁኝ። ስለዚህ ዱባይ ጎ ዱባይ ወርኪንግ እንግሊዘኛ ነው መሰለኝ። ያው ወደ ዱባይ ላር ስለሆነ እንግሊዘኛ ጣል አድርግ ብዬ ነው። እኔ በስመ ዱባይ ነው ያመጣሁት። ዱባይ መሰላችሁ ያለሁት ልም ያለ ገጠር
አሁን እኮ ቤተሰቦች ምናምን ልጆች ምናምን ስጠይቋቸው እናታችሁ ሳ ሲሏቸው ልጆችንም ዱባይ ሄዳለች ይሉ ይሆናል። እኔ ስለ ዱባይ ፎቶ የሚነሱበትን ዱባይን እኔ ታይቸው በፎቶ እንጂ እናቴ ይሄ ትልልቅ ፎቅ ያለበት ዓለም ጠቀስ ፎቅ ያለበት እኔ ታባቴ አይቸው እና ገና ለህር ነው ልጅ ለማየት እንኳን እና የኔ ይመስላል ጓደኞቼ። ለማንኛውም እና ያው እንግዲህ ጎ ዱባይ ጓደኛዬ ጋር ምናምን ነው የምንሄደው። እንግዲህ ያው ካሜራማን ትሆነኛለህ ብዬ አስባለሁ ጓደኛዬ። ካሜራማን የሚያስፈልገን ብለዋል። እኔ እና ካሜራ የለኝ ካሜራማን የለኝ። በዚሁ በስልኬ ዱቅ እያልኩ ነው የልቤን ሆዴን የማጫወታችሁ ማለት ነው። ዋናው ነገር መልእክቱ መድረሱ ነው አይደል? ካሜራማን ምናምን መጣኝ። ካሜራ ስኔ 4000 ብር ምን አገዛዛኝ ማለቴ በዛ ሀገር 4000 ብር እንደውም በድሮ ሰዓት ማለት ነው። አንደኛው ደረጃ እንትን አለው አሉ። ይሄ ምንድነው ደረጃ አለው ብለዋል። አንደኛው ደረጃ 4000 ነው አሉ። በዛ 4000 ድርሃም ማለት ነው። 4000 ድርሃም ገዝቼ ይዤ ምን እንደማደርገው አላውቅም። እንኳን 4000 ድርሃም 400 ድርሃምም አልገዛ በነገራችን ላይ ስልኬ ምን አለኝ እና ይሄን ይመስላላችኋለሁ። ዞሮ ጥራት ይኖረዋል ምናምን ግን በካሜራ ሲሆን ማለት ነው። ግን ደግሞ ዋናው ነገር መልእክት መቀያየሬ ነው። ያው እኔ ነኝ በካሜራም ሆነ በስልኬም ሆነ ያው እኔው ስለሆንኩኝ ብዙም ማሽቅ የለኝም። በነገራችን ላይ ተሰናድቼ ምናምን ፏብዬ ምናምን አልልም። ታውቃላችሁ ድሮ ጀምሬ ኖርማል ዝም ብዬ መጥቼ ነው የማወራችሁ። ይሄ ወዲን ማጫውታችሁ። ስለዚህ ኢንሻአላህ አንድ ቀን ከፍ ስል 100,000 ሰብስክራይብ ስገባ የዛን ሰዓት ካሜራ ገዛለሁ፣ ካሜራማን ገዛለሁ። ያው ተገዝቶ ነው መቼም ብዬ ነው። እና ለማንኛውም የመዳም ቅመሞች የኔ ውዶች ሰውን ሰው ያደረጋችሁት የመዳም ቅመሞች ናችሁ። ሳላመሰግናችሁ እኮ አላልፍም። እኔ በእያንዳንዱ ቅጽበት በእያንዳንዱ ሁኔታ እናንተ ሳላስታውስ እናንተ ሳላነሳ ማለፍ ይከብደኛል እኔ ማለት ነው። ምክንያቱም ስንቱን አንስታችሁ ዛሬ እየተኮሳችሁ እናንተ ስለሆናችሁ የኔ ምርጦች ማለት ነውና ያው ማዘንታ ጋር ያለቀሰ ጋር አልቅሰን የተጎዳ ጋር አብረን ረርተን እኛ ውለታ እኮ ተወርቶ አይዘለቅም እውነት ለመናገር ማለት ነውና የኔ ምርጦች በያላችሁበት አላህ ጥብቅ ያደርጋችሁ። እኛም ደግሞ የምንዝናናበትን ወክ የምናደርግበትን ዚዚ ወክ ፋሚሊ ወክ ሀዝባንድ ያኔ ዚዚ ጉድ ኦኬ። ያው እንግዲህ ገባችኋን ብዬ ተስፋ አደርጋለሁኝ። ወይ እንግሊዘኛ እና ለማንኛውም ሰላማችሁ ብዝዝት ይበልልኝ የኔ ምርጦች። እኛም ደግሞ የምንዝናናበትን እሱ ያመቻችልን። እውነት ለመናገር መጨረሻችንን አላህ ያሳምርልን። እውነት ሁልጊዜ በስደት እንደዚህ ሆነን አይሆንምና እኔ ዛሬ ዱባይ ልናር ነው ሲሉኝ እንዴት ደስ እንዳለ ልነግራችሁ አልችልም። ምክንያቱም እስቲ ዱባይ ሌው እስኪ እንዴ እኔ 5 ወር ይኸው መጣሁኝ። የመጣሁት እኮ በነገራችን ላይ 3 ወር ድረስ በጉብኝት ቪዛ ነበር የመጣሁት ማለት ነው። ያኔ እንደፈለኩ ወክ ማረግበት ጊዜ ነበረኝ። ግን በጉብኝት ቪዛ የመጣሁበት ወዲያውኑ የሥራ ቪዛ አሰራሁ አለቀ። መጀመሪያ የወጣሁ ግን በጉብኝት ቪዛ ነበር። 3 ወር ቪዚት ቪዛ ነበር ማለት ነው። በ3 ወር ውስጥ ዘና ማለት ይችል ነበር። ግን ደግሞ እንደመጣሁ እነዚህ እንትናሉኝ ማለት ነው። አሰሩልኝ። እዚሁ ተቀምጬ ጋር ትንሽ እንኳን ሳልዝናና ማለት ነው። ግን ወላሂ መዝናናት ይችል ነበር በነገራችን ላይ እና እንደዛ ነው እላችኋለሁኝ። ኢንሻአላህ ከቤተሰቦቼ ከልጆቼ ጋር መዝናናት የሚያምረኝ በነገራችን ላይ ብቻ መዝናናት አይ ዶንት ኬር ኖ ሃፒ ኦኬ። እና ሰላማችሁ ይብዛ የኔ ምርጦች፣ ወዳችኋለሁ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀኝ። መልካም ጊዜ እንግዲህ ያለሁበትን ጊዜ ያሳውቃችኋለሁ። ሀቢቢ ወልካም ቱ ዱባይ ልላችሁ ነው ማለት ነው። ዱባይ አይደል እንዳያለሽው እንዳትሪ ዱባይ አይደለም ምን ያለሁት ማለት ነው። ስሙን ዱባይ ነው እንጂ መጣው ዱባይ አይደለም። ዛሬ ግን ሀቢቢ ዌልካም ቱ ዱባይ ልል ነው ማህደው እላችኋለሁ። እንታደርጉታላችሁ ኑ ዱባይ መዝናናት የተፈቀደላችሁ ልጆች ነው። እስቲ እንገናኝ እስኪ። ሳውዲ እኮ አንድ ጊዜ ተሰብስበን ነበር ዩቲዩበሮች ማለት ነው። ዱባይ ምን ካላችሁ ነው ቶሎ እና ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።